የጠቅላይ ሚኒስትር አብይ አህመድና የአማራ ብሔራዊ ንቅናቄ አብን ፓርቲ አባል ደሳለኝ ጫኔ የመጨረሻው ፍልሚያ ሊደረግ ነው። ሰሞኑን ቲክቶክ በተሰኘው የማህበራዊ ሚዲያ ላይ ኮሜዲያን ያሲኖ በመባል የሚታወቀው ወጣት ከያኒ እየሞከርኩኝ ነው በሚል ያወጣው ቪዲዮ የሀገሪቱን ሕዝብ ወቅታዊ የኑሮ ሁኔታ የገለጸ ነው ተብሏል። ከምን አንጻር የሚለውን እናየዋለን። ንጹሃንን መግደልን እንቃወማለን፣ ሕግና ደንባችንም ንጹሃንን ኢላማ ማድረግን አጥብቆ ይከለክላል ሲል የኦሮሞ ነጻነት ጦር መሪ ጃልመሮ ተናገረ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች ውጭ ላለፉት ቀናት ተቋርጦ የቆየው የኢትዮጵያ አየር መንገድ የትግራይ ክልል በረራ ነገ ይጀመራል መባሉን እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ሰሞኑን ቲክቶክ በተሰኘው የማህበራዊ ሚዲያ ላይ ኮሜዲያን ያሲኖ በመባል የሚታወቀው ወጣት ከያኒ እየሞከርኩኝ ነው በሚል ያወጣው ቪዲዮ የሀገሪቱን ሕዝብ ወቅታዊ የኑሮ ሁኔታ የገለጸ ነው በሚል መነጋገሪያ ሆኗል። የወጣቱ ከያኒ አጭር ቪዲዮ መንግስት ስለ ሕዝቦች የኑሮ ሁኔታና የኢኮኖሚ ዋነኛ መለኪያ ስለሆነው የዋጋ ንረት ቅነሳ የሚጠቅሰው ቁጥር ላይ ጥያቄን ያስነሳም ሆኗል። በዚህች አጭር ቪዲዮ ላይ ኮሜዲያን ያሲኖ ከተከራየበት ቤት ሲወጣ አከራዩ ጠርቶት እየተከተለው የቤት ክራይ ክፈል ያለፈውንም ወሬ ቤት ክራይ አልከፈልክም ይለዋል። ያኔ ኮሜዲያን ያሲኖ አንድ ጊዜ እየሞከርኩኝ ነው ካለው በኋላ ድጋሜ ሲጠይቀው ግን በቁጣ እየሞከርኩኝ ነው ይለዋል። ሄሎ ማን ቤት ክራይ ባለቤት አልነገረችም? ቤት ክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህሩ መጋቢ አዲስ እሸቱ አለማየሁ በቅርቡ በአሳዛኝ ሁኔታ ሕይወቱ ያለፈው የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ ሲያስተምሩ የኮሜዲነትን ስራ አሳዛኙን ነገር በሚያስቀው ነገር ጠቅልሎ የማቅረብ ጥበብ ነው በሚል አይነት አገላለጽ አስቀምጠውት ነበር። ወጣቱ ከያኒ ኮሜዲያን ያሲኖም ልክ መጋቢ አዲስ እሸቱ አለማየሁ እንዳሉት ኮሜዲ የሚለውን ስም ተሸክሞ በአጭር ቪዲዮ የአብዛኛውን ኢትዮጵያዊ አሳዛኝ ኑሮ በደንብ አድርጎ መግለጹን ከተደራሲያኑ በተሰጠው ምላሽ ይቻላል። ኮሜዲያን ያሲኖ በሰራው ቪዲዮ እንደ አንድ ተከራይ ሆኖ የመላውን ኢትዮጵያን ተከራዮችን እንደ አንድ የልጆች አባት ሆኖ እንደ ሁሉም የኢትዮጵያ አባቶች እንደ አንድ የሁሉ የቤት ኃላፊ አባት ሆኖ ግን እንደ ሁሉም የቤተሰብ ኃላፊነት ተሸካሚ አባቶች ሆኖ መልእክትን አስተላልፏል። የዘመናችን ገጣሚና ፈላስፋ ሊባል የሚችለው በእውቀቱ ስዩም በአንድ ጽሑፉ ላይ የዚህ ሀገር ሰዎች የዛሬን ኑሮ ሲጠየቁ ምላሻቸው ከነገ ይሻላል የሚል ሆኗል እንዳለው መጪው ኑሮም እጅግ አስፈሪ ሆኗል። ኮሜዲያን ያሲኖ ያሳየው አጭር ትወናም መጪው የኢትዮጵያውያን ኑሮ ከዛሬው እጅግ አስፈሪ መሆኑን ያሳየ ነው። በጥበብ እንዲህ አይነቱ አስጨናቂ የህዝብ ኑሮ ሲታይም መንግስት ከፊቱ ያለውን የህዝብ ከባድ ጥያቄ ማየቱ ግድ ነው። የኢትዮጵያ መንግስት ስለ ህዝብ የኑሮ ውድነት ሲነሳበት ብዙ ጊዜ የቁጥር ጨዋታዎችን ያስቀድማል። ትላንት ሰኞ ጥር 25 ቀን 2016 ዓ.ም እንኳን የኢትዮጵያ ብሔራዊ ባንክ ገዥ ኢዮብ ተካልኝ በህዝብ ተወካዮች ምክር ቤት ተገኝተው ባቀረቡት ሪፖርት የዋጋ ንረት 9.7 በመቶ ሆኖ ይህም ነጠላ ህዝብ በመሆኑ መንግስት እቅዱን አሳክቷል ብለዋል። ለመንግስት 40 በመቶ የነበረ የዋጋ ንረትን ወደ 9.7 በመቶ መለወጥ ትልቁ ስኬት ቢሆንም ሁለቱም ግን በህዝብ የከፋ ኑሮ ላይ የተጨመረ ዋጋ ነው። ይህም ማለት ትላንት 40 ብር ሲጨምር የነበረ ምርት ላይ አሁን የጨመረው ግን 10 በመቶ ብቻ ነው ብሎ ማጽናኛን እንደመስጠት ነው። ነገር ግን ሁለቱም ጭማሪ ነው። ሊያውም በጨመረው የምርት ዋጋ ላይ እንደገና የጨመረ ዋጋ እንደማለት ነው። ቢቻል ምርት የነበረበት ዋጋ ላይ መመለስ ነው ስኬት። እናም የአይነቱ ኢኮኖሚ እየሞከርኩኝ ነው ለሚለው ህዝብ አይሆንም። ተጠባቂው የጠቅላይ ሚኒስትር አብይ አህመድና የደሳለኝ ጫኔ ፍልሚያ ማክሰኞ ጥር 26 ቀን 2018 ዓ.ም ከሚደረገው የህዝብ ተወካዮች ምክር ቤት ስብሰባ ይጠበቃል። ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩ የሚገኙበትን የፓርላማ ስብሰባ በትንሹም ቢሆን ፓርላማ የሚያስመስለው የአማራ ብሔራዊ ንቅናቄ ፓርቲን ወክለው ፓርላማ የገቡት ደሳለኝ ጫኔ ሲጠይቁና ጠቅላይ ሚኒስትሩ ሲመልሱ ነው። ከደሳለኝ ቀድሞ ክርስቲያን ታደለ የፓርላማው ድምቀት የነበሩ ቢሆንም መታሰራቸው ብቸኛ የፓርላማውን ተጠባቂ ስብሰባ
ስብሰባ የደሳለኝ ጫኔ ጥያቄና የጠቅላይ ሚኒስትር አብይ አህመድን ምላሽ ብቻ አድርጎታል። ከሰሞኑ በኢትዮጵያ የታዩ ዲፕሎማሲያዊ፣ የጸጥታና ደህንነት እንዲሁም ኢኮኖሚያዊ ጥያቄዎችም ድፍረት በተሞላበት መልኩ ሊነሱ የሚችሉትም ከደሳለኝ ጫኔ ነው። ባለፉት ሳምንታት ከህዳሴ ግድብና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተያያዘ የነበሩ የመገናኛ ብዙሃን አጀንዳዎች በአገር ውስጥ እንደ አዲስ የተቀሰቀሰው የትግራይና የፌዴራል መንግስት ግጭት እንዲሁም ከፋኖ ጋር የተያያዙ አዳዲስ እንቅስቃሴዎችን በሚመለከት ጠቅላይ ሚኒስትሩ በምክር ቤት የሚኖራቸውን ቆይታ ተጠባቂ አድርገዋል። በዚህ ምክንያት ዶክተር ደሳለኝ ባለፉት ሳምንታት በአገሪቱ ከተነሱ ትልልቅ ጉዳዮች አንጻር ከጠቅላይ ሚኒስትሩ እኩል ጥያቄዎቻቸው የሚጠበቁ ናቸው። ከዚህ በተጨማሪ ከዶክተር ደሳለኝ ጋር በተያያዘ የነገውን የፓርላማ ስብሰባ ተጠባቂ የሚያደርገው ከተቃረበውና ግንቦት 24 ይደረጋል ተብሎ ከሚጠበቀው ምርጫ አንጻር ነው። በዚህ ምክንያት ይህ ምክር ቤት ከዚህ በኋላ አብይና ደሳለኝ ባሉበት ሊሰበሰብ የሚችለው አንድ ጊዜ ምናልባትም ሰኔ ላይ ብቻ ሊሆን ይችላል። እናም እንደ ደሳለኝ ጫኔ አይነት በመንግስት ተመራጭ በተሞላ ፓርላማ የፓርላማውን ውሎ ተጠባቂ የሚያደርጉ ተወካዮች ደግመው ተመርጠው እስካልመጡ ድረስ በአንጻሩ ጠቅላይ ሚኒስትሩ የሚገኙበትን የፓርላማ ውሎ ተጠባቂ የሚያደርገው የመጨረሻው ስብሰባ ሊሆን ይችላል። ለጠቅላይ ሚኒስትር አብይ አህመድ በዚህ ፓርላማ አልቻሉም፣ ስልጣን ይልቀቁ፣ ያልተሳካው የመንግስት የጸጥታ ስራ 10 ድስት መጣድ የሆነው የመንግስት ስራም የተነሳው ከደሳለኝ ጫኔ ነበር። የኢትዮጵያ ህዝብ በችጋር እየተጠበሰ በረሃብ እየተሰቃየ ነው። ሐኪሙ ደጋግሞ ከጠየቀ በኋላ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ በሽታው ያለው እጅ ላይ ነው። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። በልበ ሙሉነት የምናገረው በአፍሪካ ውስጥ በእኛ ደረጃ እያፈራረሰ እየሰራ መንግስት ማግኘት ያስቸግራል። አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ ጦጣ አንድ ሙዝና 1000 ብር ቢቀመጥላት አንዷ ሙዝ ነው የምታነሳው። ያ 1000 ብር ብዙ ሙዝ እንደሚገዛ አታውቅም። ለጠቅላይ ሚኒስትር አብይ አህመድ በዚህ ፓርላማ አልቻሉም፣ ስልጣንን ይልቀቁ፣ ያልተሳካው የመንግስት የጸጥታ ስራ 10 ድስት መጣድ የሆነው የመንግስት ስራን የተመለከቱ ከባድ ትችቶች የተነሳው ከደሳለኝ ጫኔ ነበር። ጠቅላይ ሚኒስትር አብይ በምክር ቤቱ የሚገኙት የመንግስትን የ6 ወራት የእቅድ አፈጻጸም ሪፖርት ለማቅረብና ከምክር ቤቱ አባላት ለሚነሱ ጥያቄዎችም ማብራሪያና ምላሽን ለመስጠት ነው ተብሎ ይጠበቃል። ሆኖም ብዙ ጊዜ በወቅታዊ ጉዳዮች ላይ ተጨማሪ ማብራሪያዎችን የሚሰጡት በፓርላማ ሲቀርቡ ወይንም ለሌላ አጀንዳ በሚገኙባቸው መድረኮች ላይ በአጋጣሚዎች በመሆኑ ከዚህ ልምዳቸው በመነሳት የምክር ቤት ቆይታቸውን ተጠባቂ አድርገዋል። ጠቅላይ ሚኒስትር አብይ በውሏቸው ያነሷቸዋል ተብሎ ከሚጠበቀው አብይ አጀንዳ ውስጥም አንዱ ባለፉት ሳምንታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብን በሚመለከት ያነሷቸው በብዙዎች ዘንድም ሉዓላዊነትን እንደ መዳፈር የተቆጠረው ጉዳይ ነው። ትራምፕ በዚህ ንግግራቸው የህዳሴው ግድብ የተገነባው በአሜሪካ ገንዘብ እንደሆነ፣ የግድቡ የውሃ አስተዳደርም ለግብጽ በሚመች ሁኔታ መሆን እንደሚገባው፣ ለግብጽ ፍላጎት መሳካት የቻሉትን ሁሉ ጥረት እንደሚያደርጉም ገልጿል። ይህም ጉዳይ በኢትዮጵያ ህዝብ ዘንድ ከፍተኛ ትኩረትን ይዞ የነበረ ጉዳይ ሲሆን በመንግስት በኩል ግን ጉዳዩ በዝምታ ታልፏል። ይህንንም የመንግስት ዝምታን አንዳንድ ባለሙያዎች ዲፕሎማሲያዊ ስልት አድርገው ወስደውታል። የመንግስት ውሳኔም ከትራምፕ ተለዋዋጭና ድንገተኛ ከባድ ውሳኔዎች አንጻር የተደረገ ስልታዊ ዲፕሎማሲ አካሄድ ነው በሚል ድጋፍን ያገኘበት ሁኔታም አለ። ጠቅላይ ሚኒስትር አብይ ባለፈው ቅዳሜ በሶማሌ ክልል ላይ የሸበሌ 2ን የንፋስ ኃይል ማመንጫ ባስመረቁበት ወቅት ባደረጉት ንግግር ግድቡ በኢትዮጵያን ብቻ ነው የተገነባው ሲሉ ያደረጉት ንግግር ላይ የተጠቀሙት በኢትዮጵያን ብቻ የሚል አገላለጽ ለትራምፕ ንግግር መልስ እንደሰጡ ተደርጎ ተቆጥሮላቸዋል። ሆኖም ጉዳዩን በሚመለከት ከፓርላማ አባላቱ በተለይም ከተፎካካሪ ፓርቲዎች ጠንካራ ጥያቄ ይኖራል ተብሎ ይጠበቃል። ይህም ጥያቄ ምናልባትም ሊነሳ የሚችለው ከደሳለኝ ጫኔ ነው። ከዚህ በተጨማሪ ጠቅላይ ሚኒስትሩ በፓርላማ ቆይታቸው ጥያቄ ይነሳላቸዋል ተብሎ የሚጠበቀው የአሜሪካው የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዥ የኢትዮጵያ ጉብኝትን የተመለከተ ሲሆን እነዚህ ከፍተኛ ባለስልጣናት ከጠቅላይ ሚኒስትሩ ጋር አድርገውት በነበረው ቆይታ ስላወሩት ነገር እንደሚሆን ይገመታል። ጠቅላይ ሚኒስትር አብይ አህመድ ከነዚህ የትራምፕ ከፍተኛ ባለስልጣናት ጋር ካደረጉት ውይይት በኋላ እንደተለመደው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከባለስልጣናቱ ጋር በመከባበር ላይ ስለተመሰረተ ግንኙነት ተነጋግረናል በሚል ያነሱት ነጥብ ትኩረትን የያዘ ነበር። ይህም ከልዕለ ኃያሏ ሀገር አሜሪካ ባለስልጣናት ጋር ተደርጎ የነበረው የውይይት ጭብጥ ምን ነበር የሚለውን ጥያቄ የሚያስነሳ እንደሚሆን ይገመታል። ሰሞነኛው የፌዴራል መንግስትና የትግራይ ክልል ጉዳይም ሌላ አጀንዳ ይሆናል ተብሎ ከታሰቡ ጉዳዮች መካከል ሲሆን ከዚህ ጋር በተያያዘ የፌዴራል መንግስት ከአላማጣ የወጣበት ግልጽ ያልሆነ ምክንያት በአካባቢው ያለው
ባልተረጋጋ ሁኔታ የኢትዮጵያ አየር መንገድ ያቋረጠውን ወደ ትግራይ የሚደረግ በረራ የፓርላማው ውሎ ትኩረት ይሆናል ተብሎ ይጠበቃል። የባህር በርና ኤርትራ እንዲሁም በግብጽ ተጠልፈዋል የተባሉት የጅቡቲና የሶማሊያ መሪዎች የጅጅጋ እንግድነትም በቀጠናዊ ጉዳዮች ከሚነሱ አጀንዳዎች መካከል ይሆናሉ ተብሎ ይገመታል። ንጹሃንን መግደልን እንቃወማለን፣ ህግና ደንባችንም ንጹሃንን ኢላማ ማድረግን አጥብቆ ይከለክላል ሲል የኦሮሞ ነጻነት ጦር መሪ ጃልመሮ ተናገረ። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ አንስቶ በኦሮሚያ ክልል የወለጋ ዞኖች ለበርካታ ንጹሃን መገደልና መሰደድ ተጠያቂ እንደሆነ በመንግስት ክስ የሚቀርብበት የኦሮሞ ነጻነት ጦር መሪ ጃልመሮ ከአሶሺየትድ ፕሬስ ጋር ባደረገው አጭር ቆይታ ነው ይህን የተናገረው። የጦር መሪው ስሙ ካልተጠቀሰና ተደብቆ ይኖርበታል ተብሎ ከተነገረ ቦታ በቪዲዮ በሰጠው ቃለ ምልልስ ንጹሃንን መግደልን እንቃወማለን፣ ህግና ደንባችንም ንጹሃንን ኢላማ ማድረግን አጥብቆ ይከለክላል ሲል ተናግሯል። We categorically reject and condemn any act that harms innocent civilians. Our code of conduct prohibits the targeting of civilians. ላለፉት ከ7 ለሚበልጡ ዓመታት በወለጋ ለበርካቶች ብሔርንና ሃይማኖትን መሰረት ላደረገው እልቂት በመንግስት ተጠያቂ የሚደረገው የኦሮሞ ነጻነት ጦር እሱ ደግሞ በበኩሉ መንግስትን ለዚሁ ድርጊት ተጠያቂ ሲያደርግ ተደምጧል። በኦሮሚያ ክልል ለዚሁ ሁሉ እልቂት መንስኤውም የኦሮሞ ነጻነት ግንባር ከኤርትራ ተደራድሮ የመጣበት መንገድ ግልጽነት የጎደለው በመሆኑና በዚህም ሳቢያ የፓርቲው ወታደራዊ ክንፍ ከፖለቲካዊው ክንፍ ተነጥሎ ጫካ በመግባቱ ነው። በዚህም ሳቢያ በርካቶች ለሞትና ስደት ተዳርገዋል። ጦሩ በሚንቀሳቀስባቸው አካባቢዎች ለበርካታ ዓመታት የኢንተርኔት አገልግሎት ያልነበረ ሲሆን ብዙ ያልተገለጡ እልቂቶችም ሊኖሩ እንደሚችሉ ይገመታል። ጠቅላይ ሚኒስትር አብይ አህመድ በዚህ ዓመት ጥቅምት ወር ላይ በህዝብ ተወካዮች ምክር ቤት በነበራቸው ቆይታ መንግስት በትግራይ ካደረገው ጦርነት በወለጋ ያደረገው ጦርነት የበለጠ ነበር ሲሉ መናገራቸው የሚታወስ ነው። ይህን ለበርካቶች እልቂት መንስኤ የነበረውን ጦርነት ለማስቆም በታንዛኒያ በተደጋጋሚ ድርድር ተደርጎ የነበረ ቢሆንም ያለ ውጤት መጠናቀቁ ይታወቃል። ለዚህ ድርድር አለመሳካት በመንግስት በኩል በምክንያትነት የተቀመጠው የኦሮሞ ነጻነት ጦር ያስቀመጠው ገደብ አልባ የስልጣን ጥያቄ መሆኑ ተጠቅሷል። በጊዜ ሂደት ግን እንደ ጃልሰኝ ያሉ የጦር መሪዎች ከቡድኑ እየተገነጠሉ ከመንግስት ጋር መቀላቀላቸው የሚታወቅ ነው። ነገር ግን ይህ በቂ የሆነ አስተማማኝ ጸጥታ ለክልሉ አምጥቷል ለማለት አይቻልም። አሁንም ቢሆን መንግስት ሸኔ እያለ የሚጠራው በጃልመሮ የሚመራው የኦሮሞ ነጻነት ጦር የሚሳበብበት እገታ፣ ዘረፋና ግድያ በኦሮሚያ ክልል በሰፊው እየተፈጸመ ነው። የነጻነት ጦሩ ግን ይህን ድርጊት እኔ አልፈጸምኩም በሚል በተደጋጋሚ ሲያስተባብል ይደመጣል። ላለፉት 5 ቀናት ተቋርጦ የቆየው ወደ ትግራይ የሚደረገው የአውሮፕላን በረራ ነገ ዳግም ሊጀመር መሆኑ ተሰማ። የመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ምንጮች ተቋርጦ የነበረው የበረራ አገልግሎት ነገ ማለትም ማክሰኞ ጥር 26 ቀን 2018 ዓ.ም እንደሚጀምር ለቲግቫ ኢትዮጵያ የደረሰው መረጃ ያሳያል። ከሰሞኑ ቤታቸው የነበሩ ሰራተኞችም ወደ ስራቸው እንዲመለሱ እንደተነገራቸው ምንጮቹ አክለው ተናግረዋል። ቲግቫ ኢትዮጵያ በነገው ዕለት በረራ ይጀምር እንደሆነ ጥያቄ ያቀረበላቸው አንድ የኢትዮጵያ አየር መንገድ የበላይ ኃላፊም ነገ ወደ መቀሌ በረራ አለን ሲሉ ገልጸውልናል ብሏል። ከአዲስ አበባ ወደ ትግራይ ክልል የሚደረገው የአገር ውስጥ የአውሮፕላን በረራ ከሐሙስ ጥር 21 ቀን 2018 ዓ.ም አንስቶ ተቋርጦ ቆይቷል። ከኢትዮ ፍሮንት ለዛሬ ያዝንላችሁ ጉዳዮች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ